ነበረ በጠዋት እና በኬ ደርሼ ሳየውም እንዳለ ባዶ ቤት ተዘግቶበት ነው ያለውና በጣም ደብሮኝ ነው የመጣሁት። እና እስኪ እንግዲህ ነው የፈለኩትንማ እኔ አውቃለሁ። መጀመሪያ ሰላም የፈለኩትን አውቃለሁ። እንዴ ምን ሆነሽ ነው? ቆይ አይደለም በመስፈራራት አይደለም አንቺ እኔን የምታባርሪ። ሰላም የምትፈልጊ ከሆነ በሰላም አናግሪ። አንቺ ጋር ሸሽጋሻት ከሆነ ግን ሁለታችሁም ነው ወደ ህግ ፊት አንድ ነገር ልንገርሽ። አንድ ነገር ልንገርሽ። እኔ በኋላ ይጸጽትሻል። ልጁን እዛ ፈንክተሽ ማሳከም ግዴታ አለብሽ። ቁም ነገር ነው የምነግርሽ። ማቀርባች ወቂ ወይኔ ጉዴታ ያለሽ እኔ ማን እንደሆንኩ ማለት ነው። እስቲ አያለሁኝ። እኔ ደግሞ እሷ መኖራን አለመኖራን ካላወቅኩ ማለት ነው ከዚህ በላይ አልሄድም። የፈለግሽን ሂጂና አቃምጪ። ይኸውልሽ ነግሬሻለሁ። እንደ ወንድሜ አይደለሁም እኔ። እሺ መፈራ እንዳይመስል። ሰላም ውድ ቤተሰቦች እንደምናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። እና ያው እንግዲህ በጣም እንግዲህ ባለፈው ቪዲዮ ባያችሁት በጣም አዝኛለሁ ማለትና ወንድሜን እና ባለቤቱ አስማማለሁ ብዬ ብዙ ታግዬ ነበረ፣ ብዙ ደክሜ ነበረ። ነገር ግን ምንም በቃ መፍትሄም አልተገኘም። በጣም በሚደብር ሁኔታ በጣም አስጠልቶኛል ሁሉ ነገርና ያው ወንድሜን ጎርተዋለች ባለቤቱ እና ያው ብቻውን ነው በቤት ውስጥ አሁን ተቀምጦ ያለውና አጋጣሚ ሆኖ በኬ ሄጄ ነበረ በጠዋት እና በኬ ደርሼ ሳየውም እንዳለ ባዶ ቤት ተዘግቶበት ነው ያለውና በጣም ደብሮኝ ነው የመጣሁት። እና እስኪ እንግዲህ አሁን ባለው ሁኔታ በጣም ያስከፋል ማለት ሰላም የተሰማኝ አይደለም ያለውትኝና አጋጣሚ ዶሮክን ደውዬለት እስኪ ያለው ሁኔታ እንዴት ነው ማለት አስተማሪ እንዲሆን ነው ዞሮ ያለው ሁኔታ እኔ ማለት ያው ቪዲዮውን ፈልጌውም ሳይሆን በቃ አስተማሪ ሆኖ ሰው እንዲያስተምርበት እንዲማርበት ስለፈለኩ ነውና እሱን ደውዬለት መጥቶ እና እስቲ ምናልባት እንግዲህ አሁን የመጣሁበት ምክንያት ምንድነው አዩ ጋር ምናልባት ካለች እሷ በቃ ማለት በጣም ማለት ይሄ ነገር በጣም እየከፋ ያለ ሁኔታ ስላለ እስኪ እንግዲህ አዩ ጋር ካለች እንግዲህ እስኪ ሄጄ ያለው ሁኔታ በቃ ማለት በሚችለው አቅም ማለት ነው በቃ ሁኔታዎችን እኔ እንዴት አድርጌ እንደመቆጣጠርም ራሴን አላቅም። ግን በጣም ደብሮኛል ማለት በቃ እዛ ቤት ውስጥ ባዶ ቤት ተዘግታበት እንደገና ደግሞ ፈንክተው እንደገና ደግሞ አስተማሚ በሌለበት ሁኔታ በጣም ደብሮኛል። እና በጣም ይሄ አጋጣሚ ለማንም አይፍጠር ነው የምለውና ሁላችሁም የምትማሩበት ይመስለኛል እኔ ሳስበው ማለት ነውና ደብሮኛል። ብቻ ለማንኛውም እስኪ እንግዲህ አሁን አዩ ጋር ካለ ደርሻለሁኝ እዛ አካባቢ ነው ያለሁት። እስኪ ያለውን ሁኔታ እስኪ አብረን እናየዋለንና ተከተሉኝ ቤተሰብ። እንግዲህ አንተንም እያስቸገርኩ ነው ያለሁት መቼም በየጊዜው እየደወልኩኝ ምን እያልኩኝ እና ያው ምን ይደረጋል እንግዲህ ወንድሜ ግን በጣም ያሳዝናል። በኔ የደረሰው ነገር በአንተም ማይድረስ ነው የምለው እና እስኪ ያለውን ሁኔታ አብረን እናየዋለን እንግዲህ መቼም እቺን ቦታ እንግዲህ እየተመላለስኩባት ስለሰውም ሰላምም አልሰጠውም እኔም እሷም ሊማሩም አልቻሉ ሊስተካከሉም አልቻሉም። ነገር ግን እስኪ እንግዲህ እግዚአብሔር እንግዲህ ይርዳኝና ያለውን ሁኔታ እንግዲህ እስኪ አብረን እናየዋለን። ለማንኛውም ያው ይሆናል የሚሆነውን ነገር አብራችሁን ሁኑ እንግዲህ ቤተሰብ። ያው እንግዲህ ውድ ቤተሰብ ደርሻለሁኝ እንግዲህ በሯ ላይ ነው ያለሁት። እንግዲህ እዚህ ካለች በጣም ነው የሚደብረኝ እኔ ምክንያቱም እሱ እዛ ባዶ ቤት ተቆልፎበት ባዶ ቤት በዛ ላይ በቂ ሕክምና እንኳን አላገኘም እና በጣም ያሳዝናል። በጣም ደብሮኛል እውነቴን ነው የምነግራችሁ። እና እኔ ማለት ምን እንደማደርግ ራሱ አላውቅም። በጣም ውስጤ ስሜታዊ የሆነ ነው ያለውና እሷ እዚህ ካለች በጣም ነው የሚከፋኝ ማለት ነው። ምክንያቱም እሱ እዛ ባዶ ቤት ሆኖ እሷ እዚህ ጋር እንትን የምትል ከሆነ በጣም ነው የሚያስጠላውና ለማንኛውም እስኪ እንግዲህ በሯ ጋር ደርሻለሁ። እንግዲህ ያለውን ሁኔታ አብራችሁ ተከታተሉ። እዚህ ቤት ተከታተሉ። እዚህ ቤት እንዴት ናችሁ? እኔ ነኝ። ሰላም ነው? እንዴት ነሽ? አይ ሰላም ነው?
መጀመሪያ ሰላም ታይ ቆይ እስቲ አንዴ አውሪ ምንድነው አንቺ እንዴ ምን ሆነሽ ነው አዩ ምን ችግር አለው ቆይ አንዴ አውሪኝ እኔ ምን ለሰላም ነው የመጣሁት ሌላ ጸብ አልመጣሁም ለምን ነው ወደዛ የምሄደው ለምን ስለሆነ ወደዛ የምሄደው የፈለኩትንማ እኔ አውቃለሁ መጀመሪያ ሰላም አዎ የፈለኩትን አውቃለሁ እንዴ ምን ሆነሽ ነው ቆይ እኔ ስለ ጋንቺ ታውቂያለሽ ሲጀመር አንተ ታውቃለህ ስለማውቅ ነው እኔ ስለ ህግ የማይመጣሁት እኮ አንዴ ልግባና ላውራሽ ዞር በል ተቀረገና ለምንድን ነው ዞር የምለው በቃ ሂድ ኧረ በለው እንደዚህ ወይስ አንቺም ደግሞ ቆይ ምንም አልሰማክም ምንም ነገር እንዳለ ለምንድን ነው ማሰሚኝ መስማት አለብሽ ምን ስራውን ነው የምሰማክ ማነህ አንተ ጌታውን ነኝ ታውቂኛለሽ ከዚህ በፊት አዲስ አይደለም አልሆንክብሽ ምን አንተ ማን ማለት ያስፈልጋል እንዴ ያክል እኮ አንተ ስለ ህግ ስለምን የምታስረዳኝ ማን ነው አይደለም አሁን ማንኛውም የመጣሁት ምክንያት እሱም ምክንያት ፈቃዱ ጋር ሰንድ በኬጅ ነበር መቼም ይሄን ነገር አይተሻል አንቺም ሰምተሻል አይደለ ምን ፈቀርታለ እኮ አሁን ወይንሸታለች የለችም እንዴ እኮ ገብቼ ነው ማያት አንቺ ነሽ መሸሸጊያ ሁሉ ጊዜ እየመጣች አንቺ ጋር ትደገረው ታዲያ ምን ታመጣለህ አንቺ ምን ታመጫለሽ ጀመር አልልም ዞር በል ነገር ይኸውልሽ በመስፈራራት አይደለም አንቺ እኔን የምታባርሪ ሰላም የምትፈልጊ ከሆነ በሰላም አናግሪኝ አንቺ ጋር ገሸሽጋሻት ከሆነ ሁለታችሁም ነው ወደ ህግ ፊት ማቀርባችሁ ወቂ ምን ስለሆነ ወይኔ ጉዴታ ያለሽ እኔ ማን እንደሆንኩ ማለት ነው እስቲ አያለውኝ እኔ ደግሞ እሷ መኖራን አለመኖራን ካላወቅኩ ማለት ነው ከዚህ በር ላይ አልሄድም የፈለግሽን ሂጂና አጋምጪ ቁጭ በላ ታጥቀት ነው ማታቀኝም ማለት ነው ሲጀመር እኔ ልጅ ማንንም አልፈራም እንኳን ያንቺን ቃል ይቀርና ልንገርሽ ማለት ነው ስለዚህ አሁን አንቺ ህግ ልጅ ህግ የምታውቂ ከሆነ እሷን ፈልጌ ነው የመጣሁት ካንቺ ጋር ጉዳይ የለኝም ሲጀመር ምን ትሰራለች ቤቴ ካንቺ ጉዳይ የለኝም ብዬሻለሁ አሁንም በኋላ ትቆጭሻል አንቺ ማብረሽ ነው ግን የምትታሰሪ ልጁ እዛ ማለት ነው ደሙን አፍሳ እዛ ብቻውን ተዘግቶበት ቤት ውስጥ ብቻውን ነው አሁን ደርሼ እዛ ነው የመጣሁት ማለት ነው ወይኔ ጉዴ እሱን ታዩ ያንቺ ደም ይፍሰስ ከፈለግሽ ግን ወደ ህግ ሳልሄድ ቀጥታ ማለት እሷ ላናግራት አለበለዚያ ግን ማለት ነው አንቺ በመሸሸግ እሷ ደግሞ ከህግ አታመልጥም ማንም ሰው ቢሆን ከህግ የሚያመልጥበት መንገድ የለም ይኸውልሽ እንገርሽ አሁን እኔ ይኸውልሽ አዩ እየነገርኩሽ ነው ይኸውልሽ ስሚኝ እኔን ይኸውልሽ አማርኛዬን ስሚ ነገርኩሽ በኋላ እንዳትጣይ ከአንቺ ጋር ነው የምጣለው በኋላ ነግሬሻለሁ ግን ምን ታመጫለሽ ማመጣውን ማሳያለሁ ዘራኪነት እኔ ይኸውልሽ እጮሃለሁ የፈለግሽ ነው እኔ ገብቼ ማየት አለብኝ ነግሬሻለሁ ገብቼ ማየት አለብኝ አለበለዚያ ግን ማለት ነው እንጣላለን ነይ አንቺ ናንዴ ይፈልገው አልወጣም ወይኔ ነይ አንቺ ነው ፈልግሽ ነይ ብዬሻለሁ በኋላ ነግሬሻለሁ ነይ አንቺ ነው ፈልግሽ እኔ ወንድ ልጅ ተደባዳቢ አይደለም ውጣ ከቤቴ ሴት በሴት አንቺ ከመጣሽኝ አንቺ ወንድ ልጅ ማለት ነው እኔ ቀሚስሽን ለብሰሽ ነይ አንቺ ነው ፈልግሽ ነው ውጣ ቁጭ በይ ነይና እናብራ አንቺ ጋር ለምን ፈልገኝ ቁጭ በይ ነይ እናውራ ነግሬሻለሁኝ ጠግበሻል በጣም አንቺ ጀመረ ጠግበሻል ቁጭ በይ ምንድነው እሷ ምን ታርጋችሁ ቆይ ምን ታርጋችሁ እሷ የሌባ መሸሸጊያ ነች የደብዳቤ መሸሸጊያ አንቺን ሁለታችሁን ነው የምከሳችሁ ወቂ እያንዳንዱ የምሬን ነው የምነግርሽ ግን እሷ እዚህ ውስጥ የለችበት ይኸውልሽ አንድ ነገር ልንገርሽ ልጁን እዛ በሩን ዘግተሽ እኔ የምፈራ ሰው አይደለም ሲጀመር የምፈራ ሰው አይደለም ኧረ በስመ አብ ይኸውልሽ ስሚኝ አንድ ነገር ልንገርሽ እኔ ሰሚኛለሽ ቆይ አንቺ አይመለከትሽም አሁን አንቺ በመሸሸግሽ እሷት በመሸሸገው ጠይቃቸው ሁለታችሁም ጠይቃቸው እሺ ለሄደ ፖሊስ ጥራ ለከፈልኩ አንድ ነገር ልንገርሽ አንቺ እንዴት ነው ህግ የሚሰራው ማለት ኧረ እባክሽ ማን ስለሆንሽ ነው አንቺ ደብድበሽ ፈንክተሽ እንደገና ደግሞ ቤቱን አክብሮ በመጠበቁ ቤቱን አክብሮ እንደውም መግደል ነበረብኝ አንድ ነገር ልንገርሽ ይኸውልሽ አንድ ነገር ልንገርሽ እኔ በኋላ ይጸጽትሻል ልጁን እዛ ፈንክተሽ ማሳከም ግዴታ አለብሽ ቁም ነገር ነው የምነግርሽ አለበለዚያ ግን ማለት ነው አንቺም ትጠየቂያለሽ ወቂ ነግሬሻለሁ ስለ ህግ የምታውቀው አይመስለኝም ግን እውነቴን ነው ስለ ህግ የምታውቀው አይመስለኝም የእናንተ ጉዳይ ስለማይታወቅ ነው የእናንተ ምንም አታፍሪም እንደ ግን አንቺ ወንጀል እኮ ነው እየሰራ ያለው ወንጀል እና በህግ መጠየቅ ነው ያለብሽ መፈንከት አለብሽ እንደ አንቺ በህግ ነው መጠየቅ ያለብሽ ሲጀመር ምን ሊሆን ነው ቤት ነው ህግ ታውቂያለሽ እንዴ እኮ የተጫረው አይተን እንደዚህ ኧረ እባክሽ የተሰንጥቆ ጭንቅላቱ አልተሰፋም ሁሉ ጭንቅላቱ አልተሰፋም ሁሉ አክብሮሽ እንጂ ማለት ነው አንቺ ለአንቺ እጅ ማንሳት ሴት ላይ እጅ ስለማያነሳ ነው ልንገርሽ እንጂ ያሳይሽ ነበር የሚገርምሽ ነገር ማለት ነው ይኸውልሽ አንድ ነገር ልንገርሽ አሁንም ቢሆን ማለት ነው ሄደሽ አሳክሚ
እኔ ዛሬም ይኸውልሽ ልንገርሽ ወንድ ታከመው እንዳለ ክፍት ነው ያለው እንዳለ ጭንቅላቱ በአልኮልና በምናምን ካክታችሁ ነው እንጂ እንደዚህ ሆነ መጭንቅላቱ ክፍት ነው ያለው። ስሞት ንገሪ ሳጥን እገዛለታለሁ። ኧረ እባክሽ አንቺ እንዴት ነው የጠገብሽው ግን? እሱ ምን እያደረገ ነው ያለው? ወንድ ልጅ ላይ አንቺ ማነሽ ነው እሱ ላይ እንትን የምታነሺው? አንቺ ዱላ የምታነሺው? አልወጣም ወይኔ እንዴ ምንድን ነው? እኔ ነገር እኔ ሴት ላይ እጅ አላነሳም ነግሬሻለሁ። ስነ ስርዓት ይኑርሽ። አሁንም ተከበሩ። ይኸውልሽ እያንዳንድሽ ማለት ነው ኧረ የፈለግሽውን ጥይት ሽጉጥም ይዘሽ ነው ከፈለግሽ ልደበድበኝ ነው እንዴ? ለምንድን ነው ሴት ልጅ ላይ እጄን አላነሳም ነገርኩሽ። ሴት ልጅ ላይ እጄን አላነሳም። ሴት ልጅ ላይ እጄን አላነሳም ነገርኩሽ። ግን ስነ ስርዓት ተከበሪ። ይኸውልሽ ነግሬሻለሁ። እንደ ወንድሜ አይደለሁም እኔ። እሺ መፈራ እንዳይመስልሽ። ይኸው ነግሬሻለሁ። በሕግ አምላክ ይኸውልሽ በሕግ አምላክ ውጣልኝ ማለት ነው። አልወጣም። እስኪ ታመጫለሽ። አልወጣም። ተይ አንቺ ይኸውልሽ አከብርሻለሁ። ይኸውልሽ አንቺን አከብርሻለሁ ልንገርሽ። ግን እሷን እዚህ ሸሽገሽ ማስቀመጥ አትችይም። ማሳከም አለ ሄደሽ አሳክሚ። 2000 በሕግ ነው የምጠይቅሽ። ይኸው ዱላ እስከማንሳት ድረስ ማለት ነው። ገብቶሻል አይደለ? እንከባበር። አልወጣም። እንደዚህ ነው ወንድሜ የሚሆነው። እንደውም ለአንቺ ነው እንደውም ስትሞቺ ሬሳ ሳጥን ማመጣልሽ። ለአንቺ ነው ሬሳ ሳጥን ማመጣልሽ። ለእሱ አይደል ሬሳ ሳጥን የተመኘሽው? ሬሳ ሳጥን የተመኘሽው ለእሱ ነው። ለአንቺ ነው ማመጣልሽ። እንደውም አንቺ እኮ ነሽ ዱላ ያነሳሽ ነው ያለው እኮ። ወይኔ ጉዴ! ኧረ በስመ አብ። ይኸውልሽ አንድ ነገር ልንገርሽ። አሁንም ተከበሪ። ሸሽገሽ ማስቀመጥሽ በሕግ ያስጠይቅሻል። ኦኬ ኧረ በስመ አብ አሳይሻለሁ። እኔ በፍቅር ላናግራቸው ነው የመጣሁት። በፍቅር ነው ላናግራቸው የመጣሁት። ይኸውልሽ በፍቅር ነው ላናግርሽ የመጣሁት። ራስሽ ያነሳሽው ዱላ እኮ ይሄ እኮ ራስሽ ያነሳሽ። ተይ ነግሬሻለሁ። ተይ በሕግ አምላክ አልወጣም። ምን ታመጭ? አልወጣም። ተይ ነግሬሻለሁ። ግን ወንድ ነህ አንተ። ወይኔ ጉዴ! እኔ ሴት ላይ እጄን አላነሳም ብዬ ነው። ተይ ሴት ላይ እጄን ጋብዘሽኝ ልምዳችሁ ነው። ኧረ በስመ አብ እየታወቀ ነው። እናንተ ሙያችሁ ነው፣ ስራችሁ ይሄ ስለሆነ። ኧረ እባክሽ ዝም ብለሽ አፍሽን አትክፈሽ በእግዚአብሔር። ግን ነግሬሻለሁ። ልብሽን አይደለም ምንሽን ሳምባሽ የሚታመም ግን ማለት ነው። አሁንም ቢሆን የሕግ መጥሪያ ያመጣለሁኝ እኔ 2000 ኦኬ። አንቺ በመሸሸግሽ እሷ ደግሞ ሰው ደብድባ እዚህ በመቀመጧ ብዬ ከስሼ ነው 2000 ማሳሰርሽ ታያለሽ። እኔ ይኸውልሽ የማደርገውን ነገር ነው የምናገረው። ይኸውልሽ እኔ የማደርገውን ነገር ነው የምናገረው። ይሄው ዱላ እስከ ማንሳት ድረስ እኔ ላይ ማለት ነው። ኧረ በስመ አብ ማመጣውን አሳይሻለሁ ታያለሽ። እናንተ ዓላማ የላችሁም። ይሄ ደግሞ ማሳደጋት ልጅ አለችኝ ገብቶናል። ስለዚህ እኔ እሱ ኧረ አንቺ ባለ ዓላማ ነሽ። ኧረ እባክሽ ከሩቅ ነው ብላ አናትክ ላይ መሰካት ገብቶናል። እሱማ ወንድ ነገር ግን ምንድነው ዓላማ አለኝ እኔ ገና ብዙ። ይኸውልሽ እኔ አንድ ነገር ልንገርሽ፣ አከብርሽ ነበረ ግን አንቺ የምሬ ነው አከብርሽ ነበረ። ነገር ግን ክብር የሚባል ነገር አታውቂም። እሱ ማስረጃ ነው ልንገርሽ፣ ይሄ ማስረጃ ነው። በሸሸጓን ይኸውልህ በምስክር ነው የምከስሽ። አንቺ እሷ ማስመሰል ልማዷ ነው። ተይው ችግር የለም ትንከባለል ችግር የለም። ነገር ግን ማለት ነው ልጁን ማለት ነው ሄደሽ አሳክሚ። አሁንም አልታከመም ልጁ፣ አሁንም ታሞ ነው ያለው። እየነገርኩሽ ነው ግን በኋላ ትጸጸሻለሽ። ግን አንድ ነገር ቢሆን እዛ ባዶ ቤት ውስጥ ነግሬሻለሁ። ምከሪያት። አሁንም እየነገርኩሽ ነው። ልጁ ባዶ ቤት ነው ያለው፣ መታከም ይፈልጋል። በሕግ ከመጠየቄ በፊት ማለት ነው። አሁን ላስጠነቅቃችሁ ነው የመጣሁት። እየነገርኩሽ ነው። ይሄን ደግሞ ይኸውልሽ ይሄንን እንትን በይ ቀርቅሪበት በልሽ። ተይኝ ብዬሻለሁ። አንቺ ሴትዮ አሁንም ተይ እኮ ዘር በል እኮ ውጣልኝ። እኔ ይኸውልሽ እኔ ወንድ ልጅ ነኝ። ወንድ መሆኔ ነው እኮ ውጣልኝ። ወንድም ብትሆን ማንነክ ነው። ተይኝ ምን ታመጣለህ? እንደለመዳችሁት ተይኝ። ምን ታመጣለህ? አንቺ ኧረ እባክሽ ተከበሪ። ተይ አንቺ በቤት ግድ የለሽም። ተይ ብዬሻለሁ።
አንተ ሊገድሉኝ ለሁለት እኔማ ታያለሽ። ቆይ ህግ ፊት ነው የማቀርብሽ። 2000 እናያለን። ቆይ በወሬ አይደለም ታያለሽ። በእንትኑ